ويملا رملا ويملا رملا አሁን ቀስ ብለና እኔ መጠይቀህን መልስልኝ። ምንድነው ችግርህ? ችግሬማ ማለት ነው ምን እየበላሁ ልጠብቅ ነው? ምን እበላለሁ? አዎ ምን እበላለሁ? የተቀጠረው እየበላሁ አገረገለ አይደል እንዴ? ምንድነው? ቆይ ምን ተከለከልክ? ምበላው አጣሁኝ። እንደምበላው አጣሁ። ታዲያ ይሄ ምን ተስፋ ድርጅት ነው? ይሄ ቅድሚያ ነው የሚከፈል። እየበላሁ ነው መስራት ያለ። እዚህ መስሪያ ቤት ነው እንደምትሰራው? እና እንግዲህ ጥበቃ ነህ? ጥበቃ ሳና ቆርሙላ እንዴ? መቼ ነው የተቀጠርከው? 2 ቀን ዛሬ? አዎ። እንዴት ረፍዶብሃል? እባክህ 2 ዓመት አስመሰልኩ እኮ። ትናንት ወዲያ ተቀጥረህ ነው ዛሬ ደሞዝ የምትለው? ታዲያ እኮ ደሞዝ የሚወሰደው በወር ነው። በወር? ኧረ በስመ አብ! እንዴት እንደዚህ አይሆንም? እንዴት አይሆንም? ወር ሙሉ ኧረ አንድ ሰው አይተርፈኝ። ወር ሙሉ ሳልበላ እንዴት ትኖራለህ? ይሄ ህግ ነው አልኩህ እኮ ጌታዬ። አይደለም በጭራሽ አይሆንም። ህግ ታዲያ ነው ታገሪ ጓዜን ጠቅልዬ መጣሁ። እንዲሁ ልንገርህ፣ ይሄ መስሪያ ቤት ነው። ይሄ እንደ ሀገር ቤቱ አይደለም። ፊርማ እኔ ጋር ነው። ፈርመ ተደንግጎ አቶ ኢሳያስ ማህተም መተህ ነው ደሞዝ የምትወስደው። ከየት አምጥተኸው ነው? እኔ ማን አበበ ከበደ የሚባል ነገር የለም። እኔ ሳይበላ የሰው ልጅ አይሰራ። እያንዳንዳቸው አንድ ሰው አይተርፈኝም። ጭራሽ በጭራሽ አይሆንም። አሁን የሚበላ ገዝቼ መበላበት የምቀምስበትን ገንዘብ ፈልጋለሁ። እንደዚህ ካልሆነ አይሆንም። እንዴት እንደዚህ ይሆናል? ከሌለስ ሸበጥሸሩ እያንዳንድ ነው ማንም አንድ ሰው አይተርፈኝ። እንዴ ዘገባ ወንድምነት ሊፈተን ነው። የቀጠረን ዘይድና ነገር ኦሮ በስመ አብ! እኔ እዚህ ነው ብሎ ነው የላኩኝ ሰው የላኩኝ እንጂ ጌታ፣ ይሄ አማካሪ ድርጅት ነው። ይሄ አማካሪ ድርጅት እንጂ ሬሽን የሚሰጥ ድርጅት አይደለም። ሬሽን አይደለም ይሄ። ለሆድ ምናምን ዘይት ዱቄት የሚሰጥ አይደለም። ይቺም ወደ እንዴት እንደዚህ እሱም ወንድ ነው። አንድ ሰው አይተርፈኝ። ወንድ ነው አንድ ሰው እያለ እናያለን። ዘገባ በጭራሽ አይሆንም። እኔ እንጃ። ቆይ እናያለን። አንድ ሰው አይተርፈኝ። ዘገባው አይሆንም። ይሆናል። ቆይ በጭራሽ አይሆንም። እኔ አሁን መላ ፍጠሩ ሊያ እሺ እንፈጥራለን። እኔ አሁን ደብቸው ሳለ አሁን ተው። በጭራሽ በጥሸ ነው እያንዳንዱ አሁን መሄድ ይበቃል። ወይ መላ ረመላ ወይ መላ ረመላ ረመላ ለፍቴ ወይ ዳስቲ እኔ የምልህ አንተ የምትለኝ እሑድ እንዴት ነበር? እሑድ እንዴት ነበር ለማለት እኔ የምልህ የሚለው ቃል ምን አመጣው? አንተ ደግሞ እንደው ወሬ ዝም ብሎ አይጀመርም። እንደው የሆነ ማያያዣ ነገር ልጨምርበት ብዬ ነው። አንተ ደግሞ ሁሌ በራስህ የምትለው የለም። በቀጣይና በቀጣጣያ ነገር ነው በቃ የምንኖረው አይደል? እባክህ አንተ ደግሞ እንደው ሁሉን ነገር መጨቃጨቅ ትወዳለህ። እኔ ጓደኛዬ ስለሆንክ እሑድ እንዴት ነበር ብዬ ነገርኩህ እኮ ስለ ውሎ እንድታወራኝ ነው። ካልፈለክ ይቀራል። በቃ ተው። እሑድንማ ተወኝ። እንዴት እሑድን ተወኝ ማለት እንዴት ነበር? እሑድና ቀሽት ሴት እኮ አንድ ናቸው። እንዴት? ገንዘብ ከሌላ አችላቸውማ። ገንዘብ አልነበረኝም። ለምን? ከትላንት ወደ ጣልተን ነበር የተለያየ። ኧረ እባክህ ሙት። ኧረ ራስህ ድብን በል። ደግሞ ለቀልዱም ለምንም ሊገለኝ እንዴ? ያምዋል እንዴ? አበዛችሁ። አፈላች። ማነች? ገንዘብ መቼም አትሰማህም። መቼም እንደምንም ይሁን 30 ቀን ቆጥራ ትመጣለች። 5 ቀን እጅ ላይ ትቆያለች። ከዛ ሄዳ የሌላ ሰው ኪስ ታሞቃለች። አንተ ደግሞ የሰው ኪስ እያክክ ድህነትህን እየሞክ ትኖራለህ። እንዳትረሳት። አይ ገንዘብ እንካ ግን አትንካ ትሁንብኝ። ደግሞ እኮ የገረመኝ በረፍት ቀን የውርደቴ
በረፍት ቀን ወደት ምን ሆነ? እኔ የተከራየሁበት ቤት ያከራያችን ልጅ አወቃት ሜሮን? አዎ እሷም እኮ አራዳውን አሸወደች። ምን ብላ ሸወደች? ፍቄ ደብሮኛል ማኪያቶ ጋብዘኝ አለች። እሺ ማኪያቶ ልጋብዛት ወጣው። ማኪያቶ ልጋብዛት እንደወጣው እኮ ነው ጥብስ አዛረፍ ያለችው። ምን ዘገባው በእኔ የደረሰ በማንም አይደረስ። በአንተ የደረሰ በሌላው ሰው ቢደርስ ዝም የሚል ይመስላል እንዴ? ጥብስ ስትል አይኗን ጠብሶ ቁጭ ያደርጋታል እንጂ ጀዝባ ማኪያቶ ብላ ጥብስ ስታት ዝም ትላለህ? ሴት ልጅ አይደለች እንዴ? ሴት ወደ የለውም ያለህ ማን ነው? እንዴት ሴት ትመታለች አለ? አንተ እንኳን ሰርታ አይደለም አርሰ ብታገኘው ገንዘቡን ለሴት ከማውጣት ወደ ኋላ አትልም። ወይ መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። ምን እየሰሩ ነው? ላም እያለብኩ ልበልሽ እንግዲህ እየኮተኮት። እሱማ እያየሁት ነው። ምን ሊተክሉ ነው ማለት ፈልጌ። አዎ ስጋ ተክዬ በጋ በቀላለሁ። ጊዜው ውሸት ታዲያ ውሸት ቤታችን አይደል እንዴ? አገር ሙሉ ውሸት ቶቲ ንፋው። እኔ ዛሬ ላንቺ አወራሁና በቴሌቪዥንና በሬዲዮ ይቀደዱ የለ እንዴ? ምን እዛ ጊዜ አትናገር። የእነሱ ውሸት ለመድኩት፣ የእርሶ ግን በዛ። ተሬዲዮና ተቴሌቪዥኑ የኔ ውሸት ጎላ። ለነገሩ ልጅ ነሽ እንጂ ዓለም በውሸት በተለይ እኛ እንቀደዳለን። እርሜን ዛሬ በዋሽሽ ቀዳዳልሽ። ሲቀደዱም እኮ እንደሚሰፋው የሚያጠባብቀው የሚያጠጋጋ ያስፈልጋል። የእርሱ በዛ እንደዚህ ተንቦረቀቀ። አንቺ ራስሽ እንዳለቃሽ ሆነሽ እንዴት ይሄ ክምር እውነቴ ነው። እኔና እሷ አንድ መቀመጫ ብንቀመጥ የእውቀት ልኬታችን የሚገናኝ አይደለም። እግዚኦ ውሸት የበሉበትን እጅ መንከስ። ያኔ ኢሳያስ ራሱ በግ ነው እነድዋለሁ አብሬ ተበጎች ንገሪው እድሜ ጨምርልኝ የኔ አሁን እስ እየተከፈለኝ ነው እንዴ? መጥተው እኔ ጋር ፈርመው ደሞዞት ተቆጥሮ የሚሰጡት ለአቶ ኢሳያስ እነግርሎታለሁ። ችግር የለም ደሞዙን ያስቡ። ችግር የለም ደሞዝ 28 ቀን 29 ቀን እያለፈ የሁለት ወር በአንድ ጊዜ እየበላው አደራ ነው ብዬ ቤት በጠበቅኩ። ወይ መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። የመጀመሪያው ስብሰባችን የግምገማ ስብሰባችን ብዙ አጀንዳዎች እንዳሉት ይታወቃል። ተውት ይተኛል። አይ ስብሰባው ላይ ቢሳተፉ አይሻልም? ይሄ ተሰበሰበም አልተሰበሰበም ምንም ጥቅም የለውም። እስቲ እየተኛ ደሞዝ ይቀበል። ለማንኛውም ወደ ዋና ጉዳያችን ስናል ማን ነበር ስሙ? ዘገባው። አቤት። እዚህ ድርጅት ውስጥ የሥራ ድርሻ ምንድን ነው? እንጃ ማለት ድንገት ሲጠሩኝ እኮ ደነገጥኩኝ። ምን እዚህ መስሪያ ቤት ሌላ ምን ስራ አለኝ? ማማከር ነው። የማማከር ስራ ነው የምሰራው። ሌላ ምን ስራ አለኝ? ምን ስራ አለኝ? ሌላ ስራ አለኝ? የለኝም እኮ አለቃ። አንዲት ወፍራም ሴት መጣ ክብደቴን መቀነስ እፈልጋለሁኝ ብላ ጂም ሄዳ ዋጋውን ስትሰማ ክብደቴን ቀነሱ ያለችውን ከስተመር ምንድን ነው ያልካት? ምን አልኳት? እግረኛ ምን አልኳት? ይሄ መስሪያ ቤት የማማከር ድርጅት ነው እንጂ የሚሰራው ስፖርት ፌዴሬሽን አይደለም አልኳት። ሌላ ምን አልኳት? እንደዚህ ይባላል አይባልም። ዝበላተ አንተስ ብትወቅ የሆነች ከስተመር መጣ ቤቴ ውስጥ ነዘነዝ ነው፣ ጨቀጨቅ ነው፣ ሰላም የለኝም እባካችሁን አማክሩኝ ብላ ያለችውን ሴት ምንድን ነው ያልካት? እኔ ልናገር አለቃ። ቀጥይ። በሰላም ወጥታ በሰላም መግባቷን እርግጠኛ የሆነችው ፀሐይ ብቻ ናታላል። ፀሐይ የእኛ ሰፈሯ ፀሐዬ። እናንተ ሁለት ሰዎች ግን ልታሳብዱኝ ነው እንደምትፈልጉ? ምን እያደረክ እንደሆነ ይታወቃል። ልጆቹ ስብሰባ ጥራልኝ ብለውኝ ይኸው ጠርቻለሁ። እንዴ
አለቃ እርሶም እንደ አንዳንድ የፓርላማ አባላት ተኝተው ነበረ ስብሰባውን ሲመሩ የነበሩት? እሺ ስለምን እንዳወራን ንገረኝ። እንግዲህ አጠቃላይ ሪፖርት ብቻ ነው የሚሉት። እኔ ደግሞ ሪፖርቱ የጥበቃው ሪፖርት ይታይልኝ ብዬ አቅርቤ ነበር። ትሰማኛለህ? ውጣ! ለምን ወጣለሁ ጌታዬ? ሪፖርቱ ላይ ስህተት ካለ ቁጭ ብለን መተራረም ነው እንጂ ማስወጣት ምን ያደርጋል? ይሄ ሰውዬ ከማሳበዱ በፊት በሚገባው ቋንቋ ንገሩና አስወጡልኝ። እሺ እባክዎትን አቶ መርሻ ኑ ከኔ ጋር ዛሬ ምን ለምባክዎት ኑ ግዴላ እኔ የምልህ እንደው ከስተመር ብቻ ማስተናገድ አይደለም። እኔም አንድ ችግር ነበረችኝ። እኔንም አማክሩኝና ትወጣላችሁ። አንድ የምወዳት ልጅ ነበረች እና እንደው ክፉ ነገር ተነጋገርንና ትላንትና ሁሉንም ነገር እንደው በቃ ብሎክ አደረገችብኝ። እንደው አንድ መሳደብ የምፈልገው ነገር ነበረ። ብሎክ ያደረገን ሰው እንዴት ነው መሳደብ የሚቻል? بود وي ملا ارملا وي ملا ارملا ارملا ይገርምሻል ልጅ ትዳር አልበረክታለኝ። ምን ትመክርኛለሽ? በዚህ እድሜው ማማ ላመጣጥም ላቀማመጥም ስርዓት የለም እንዴ? እሺ ምን ልርዳክ? ሃሎ ምን ልርዳክ? ምን እንዳማከር ፈልገን የመጣው? አንቺ ደስ ባለሽ ጉዳይ እናግሪኝ። እኔ ደስ ይለኛል። ስንት ዓመት ነው አለ? 25 ዓመት አግብቼ ስመጣ 23ኛ እኮ ነው እንዴ? በ25 ዓመት 23ኛ አባት ምን ያስደነግጣል? ኧረ እንደነገጥኩ ደንግጠሻል። ደነገጥኩ እንዴ? 23 አንዱ ያንቺ ባል ነበር እንዴ? ነበር እንዴ? ኧረ አልነበረም። ምን ያስደነግጣል? አልደነገጥኩም እኮ። ደንግጠሻል። አይ አልደነገጥኩም። እስቲ ቆይ ልይሽ። ኧረ ደንግጠሻል በደንብ። አይ እንደው አንዳንድ ጊዜ ከሰዓት አካባቢ ሙቀቱ እንደዚህ ያደርገኛል እንጂ ያልደነገጥኩኝ እንዴ። ኧረ ጠዋት ነው ምን ከሰዓት ነው? አሁን ጠዋትና ከሰዓት መሀል እንደዛ ይሆናል። አንድ ጊዜ ታጥቤ ልምጣ። አንዴ አውቃለሁ ሀሳብ ነው ያነሳሽው። ሀሳብ ማንሳት ችግር ካለ ይቅርታ። መቼ አጠፋሽ? አጠፋሽ እኮ አልከኝ። ቀበቶ ላምጣልህ ትገርፈኝ? እኔ እንደዚህ አይነት ባለጌ አይደለሁ። ግን ልልሽ የፈለኩት አንቺ ያነሳሽው ሀሳብ ለኔ ምንም አይጠቅምም። ሀሳብ ጥሩ መኖሪያ ነው። መሬት ላይ ብቻ የምንኖር ቢሆን ኖሮ መኖር ከሚሆነው በላይ የሚከፋ ነበር። ደግነቱ ብዙ ጊዜ የምንኖረው ሀሳባችን ውስጥ ነው። ከሀሳባችን መልስ ነው ከሰው ጋር የምንኖረው። ማነው መከራት ብሎ ይላከኝ? እኔ ማንም አላከኝም። ዝም ብዬ የእውቀት ልክሽን ስገመግመው ብዙም እንደማያዛልቅሽ ስለተረዳው ነው። እርፍ! ጭራሽ ስድብ! ውጣ! ተነስ ውጣ! ወይ መላ ረመላ ወይ መላ ረመላ። ታዲያ አሁን ምን እንድናደርግሎት ነው የፈለጉት? ወንዶች አንበረክታለሁ እንድታማክሩኝ ነው የመጣሁት። እሱንማ እኛ ምን እንነግሮታለን? ወይ ኢሳያስ ማነው ደግሞ ይችን ያመጣብኝ? እሱ ነበር የመጨረሻ ፍቅረኛዬ። ወይ መላ ረመላ ወይ መላ ረመላ። ትወጣለህ አትወጣም? ትወጣለህ አትወጣም? መርሻዬ ጋሽ መርሻ ገሉኛል። ለራስ ወጡልኝ። አንድ አላስተረፈኝም። ታዲያ እንዴ ይኸው ከቅድም ጀምሮ ይጨቀጭቀኛል። አስወጡልኝ። ስማ፣ ምንድን ነው የምትለው? ውጣ ታለችው። ውጣ። እኔ
እኔ አልወጣም። ምክንያት ሳታማክረኝ አልወጣም። ተነስ ውጣ። ውጣ ተባልክ አይደለም እንዴ? ውጣ አለች እኮ በቃ። እኔ ቅመሜን አላውቃትም እንዴ? እሷ ጋር የመጣ ደንበኛ አንድ ጊዜ 10 ደቂቃ የማይቆይ አማከረች። ላጥ ብሎ ነው የሚሄደው። ምን ይጎልታል አንተ? ቅድም የመጣ ቅድም አይደል እንዴ የመጣው? ታዲያ ቅድም መጣህ እሷ ነግራህ ካልገባ አንተ ማንም ቢነግርህ አይገባም። ናውጣ ውጣ እኮ ነው የምለው። ሰምቶ ውጣ አንተ ውጣ ብቻ። በኋላ ቤተሰብ አላችሁ? አዎ አለኝ። ስለዚህ ና ተሰናብተው ትመጣለህ። ውጣ ጋሽ ሳታማክረኝ አልወጣም። ተነስ ቆጫ። ተበድረህ እንዳትፈሳ ነግሬሃለሁ። አትወጣም? አልወጣም። ፖሊስ ጠርቼ እንዴ? ምን ነው መርሻዬ? ይሞትብኛል። ያ ሁሉ ፉከራ፣ ያ ሁሉ ሽለላ የት ሄዶ ነው መርሻዬ? ታዲያ እሱ ለጠላት ነው እንጂ ወገን ላይ ፎከረ እንዴ? ታዲያ እንዴት? አሁን ከሱና ከኔ ማን በልጦ ነው? አንቺም ወገኔ ነሽ፣ እሱም ወገኔ ነው። እኔ በልኩ አማት ህገወጥ ሰው ሲገኝ ለፖሊስ ማስረከብ። አንቺ ማለት የአይኔ ብሌን ነሽ። አንቺን የነካ እኔን ነካ ማለት ነው ብለውኛል አላሉኝ? በቃ ልበለው። ውጣ ውጣ ብያለሁ። ጋሽ እኔ አልወጣም። እኔ ብቻ መርሻ እባላለሁ። የ15ኛ ክፍለ ጦር ባልደረባ 2ኛ ሻለቃ 5ኛ ብርጌድ። ተነስ። ጋሽ ና እኔ አልወጣም። ውጣ ነው አሁን ቆርጫለሁ። ወንዴሽ ደግሞ ይሄን ሽፍታ በዚህ ሽፍታ ተገምሽ መገመት እንኳን አልነበረም። አይ እነማን ነበሩ ነበር የምንባል። ወይ መላ ኧረ መላ ወይ መላ ኧረ መላ ኧረ መላ እሺ ምን ልርዳዎት ጌታዬ? የሬሳ ሳጥን ቤት ለመክፈት አስቤ ነበር። ቢዝነሱ ምን ያህል እንደሚያዋጣ ለማረጋገጥ ነው። ይገርሞታል ጌታዬ፣ የሬሳ ሳጥን መሸጫ ሱቅ ለመክፈት ማሰቦት በጣም የሚገርም ነው። በጣም አዋጭ ቢዝነስ ነው። በስንት ብር ካፒታል ነው ስራውን መጀመር የፈለጉት? ለጊዜው በ10 ሚሊዮን ብር። በ10 ሚሊዮን ብር የሬሳ ሳጥን መሸጫ ሱቅ? አዎ። በጣም ደስ ይላል። እንዴ ከማማከርም በዘለለ እኮ በቃ የእርሱ የሬሳ ሳጥን መሸጫ ሱቅ እኔን ማናጀር ማድረግ ይችላል። አንተ ፈቃደኛ ከሆንክ እኔ ማናጀር አድርጌ እቀጥርሃለሁ። ምን ችግር አለ? እርሱ ጌታዬ ይፍቀዱ እንጂ በ10 ሚሊዮን ብር ማናጀር አይደለም ሬሳስ ሁን ቢሉኝ ይችላሉ። እውነቴን ነው እንዴ? ኧረ የምሬን ነው፣ እያሳኮት አይደለም። 10 ሚሊዮን ብር እንደዚህ ቀላል ነው እንዴ? እንዴ ያው እኔ ሆኜ ነው እንጂ እኮ በስርዓት የማማክሮት ሌላ ቢሆን እኮ ሀሳቦትን ያስቀይሩታል። እንዴት ማለት ጥሩ ነው ጌታዬ። እኔ የሬሳ ሳጥን ንግድ አዋጭነቱን በደንብ አበጥሬ ስለማውቀው ነው። ይገርሞታል እንዴት ስራውን እንደሚጀምሩ ንገሩት። በነገራችን ላይ ሰው እኮ እንደ ቅጠል እየረገፈ ነው አይደል እንዴ? እሱስ እውነት ነው። ታዲያስ በዚህ ሰዓት እኮ ለህዝባችን እንደ ሰው እኮ የሚገባንን አስተዋጽኦ ማድረግ አለብን አይደል እንዴ? አንዳንዴ እኮ ስራው ደከም ሲል ደግሞ እንደ ማንኛውም ኢትዮጵያዊ ሲኖትራክ ተከራይተን 200 300 ግፋ ቢል 400 መታ አድርገን ፍግም አድርገን ስራውን እኛውን ራሳችን እናመጣዋለን። ቀልደኛ ነው እባክህ። ኧረ እያሾፍኩ እኮ አይደለም እንዴ። አሁን እኮ ከማማከር በዘለለ እኔ እና እርሱ እኮ አንድ ስቴፕ ከፍ ብለናል አይደለም እንዴ? እሱስ እውነት ነው። አሁን የነገሩኝ ቢዝነስ በጣም ትንሽ ከበድ ይላል። ለማማከርም ትንሽ ሀሳብ መውሰድ አለብኝ። ምን እናድርግ መሰሎት? 8 ሰዓት ተኩል ላይ ከሰዓት ይመለሱና እኔም ወጣ ብዬ እግረ መንገዴን ስላለው ቢዝነስ ትንሽ አጥንቼ ልመለስ አይሻልም? ኦኬ እሺ፣ እመጣለሁ። በጣም ጥሩ። ስለዚህ 8 ሰዓት ተኩል ይምጡ። እኔም እስከዛ ድረስ ያለውን ነገር በመረጃ አስደግፌ ይዤ እመጣለሁ። አይሻልም? ኦኬ እሺ። ቆይ እሸኝዎታለሁ። ችግር የለም እንዴ? እሸኝዎታለሁ።
ወይ መላ ኧረ መላ ወይ መላ ኧረ መላ እስቲ ቆንጆ የምትለውን የሬሳ ሳጥን አሳየኝ እስቲ ቆንጆ ለጥሩ ሰው ይሄ ኦኬ ስንት ነው ይሄ 20 ሺህ ብር 20 ሺህ ብር ያልበዛም እንዴ ታው እንጂ አታብዛው 20 ሺህ ብር ምን ጎማ አለው እንዴ ራሱ ነው የሚሄደው ቀብር ቦታ እንዴ 20 ሺህ ብር አይ በዛ ትንሽ አስተያየት አድርግ እስቲ የመጨረሻውን 20 ሺህ ብር ባላ አበባ ነውና እስቲ ና ግባ እስቲ እኔ ነኝ አይ እኔ ልግባ ልገዛ መጥቼ ግባ እስቲ እኔ አልገባም ለምን ማገባው ሰው ለቁም ይቀበላል እንዴ የሙከራ ስርጭት ነው እስቲ ግባና ለጭራሽ አልገባም ማርያ ወይ አንተ ደግሞ እንደው ይሄ ድርቅ የምትለው ነገር አለ ግባ እስቲ ለሙከራ እኮ ነው እናንተ እንደው ኦ አንተ ሞዝ ምን ላይ ልመስ ዘርጋ እንዴት ነው ይሰማል ይሰማል እኔ ማሮ በደንብ ይሰማል ቆንጆ በቃ መሬት ውስጥ ሆነም የዚችን ዓለም ችግር በደንብ ትሰማለህ ማለት ነው ይሄ ቆንጆ ሳጥን ነው በቃ ቆይ አንዴ ጥርጥቅ ቦስ እንዴት ነህ ደህና ነህ ወይ ይኸውልህ በተነጋገርነው መሰረት እንግዲህ ይኸውልህ የገበያውን መረጃ አጣርቼ ቆንጆ ሳጥን አግኝቻለሁ ዋጋውን በጣም ፌር ነው ያዋጣል ለትርፍም ይሆናል በጣም ቆንጆ ነው ውስጥ ገብቼ ሞክሬ ምንም አይቼዋለሁ በጣም ቆንጆ ነውና በራሴ ወጪ ገዝቼ ደግሞ ላመጣው ነው አሁን በእናትህ ወንድም አለም አንድ ጓደኛዬ የተለቅ ያለ ስራ ለመስራት ደውሎልኝ ሀሳቡ ስለተስማማ ያንተ ላይ ቤት ሳጥን ትቼዋለሁ እንዴ ምን ነው ጌታዬ ምን ነው እንዴ የከፈልኩበትስ ገንዘብ እንዴ ለርሶ ብዬ ይሄንን ነገር ብዙ ነገር አማክሬ እንዴ የከፈልኩትስ ብር ሲመላ አድርገው እንዴ ሳጥኑን ገዛኸው እንዴ አዎ እንዴ ቆንጆ የሬሳ ሳጥን ገዝቻለሁ እኮ ተቀበልበት ምን ማን ና ይኸውልህ ይሄንን ሰው ቅበረው ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ኧረ መላ ወይ መላ ኧረ መላ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ መላ